ቆይ አንተ የምሳሌ መነካት እኔን የማያሳስበኝ ነው የሚመስል? ማህሌት ላይ ምን ያህል ቂም እንዳያስኩባት ብታውቅ ኖሮ እንደዚህ አትልም ነበር። እሺ ቆይ እንዳልከው ይሄ ካለ የሚባለው ሰውዬ ጠበቃውን ለመልቀቅ አንተን አሳልፈህ ስጠኝ ካለስ ምን ልታደርግ ነው? እንደሱ እንደሚለኝማ እኮ በጣም ግልጽ ነው። እና ራስን አሳልፈህ ልትሰጠው ነው? አይ እንደሱማ መቼም ቢሆን አላደርገው። አይ አይደል? ለዚህ እኮ ነው ለጠበቃው ምንም ነገር ማድረግ አትችልም ያልኩ። ያ ማለት ግን አሁንም ቢሆን ጠበቃውን ብቻውን ተወዋለሁ ማለት አይደለም። እሺ በቃ በጠበቃው ፋንታ ወይንን አሳልፈህ ስጠኝ ወይ ደግሞ እኔ ራሴን አሳልፈህ እሰጠዋለሁ። ብሩክ ምንድነው እያልክ ያለኸው? አንተ እኮ ከሳምንትና ከሁለት ሳምንት በኋላ እኮ ሙሽራ ነህ። ይኸውልህ ሰርግህም ይደገሳል፣ ሚዜህም ይለቀቃል። አንተ ዝም ብለህ በወንድምህ መተማመን ያለብህ፣ በመድብል መተማመን ያለብህ። ይገባሃል? ራሴን አሳልፌ ልስጥ ይላል እንዴ? ታሬ ነው የደወለው። ሄሎ ታሬ። ማህሌት ይሻላል። በጣም ጥሩ። ይኸውልህ እዛው እንዳያስካት ጠብቀኝ እሺ? መጣሁኝ። ለዚህ ስራ ደግሞ የተሻለ ክፍያ እሰጥሃለሁ እሺ? በቃ መጣሁ። ወዴት ነው የምትሄደው? አሁን በጣም መሽቷል። ይኸውልህ የምትሄድ ከሆነም አብረን ነው የምንሄደው። ብሩክ ማህሌትን ይዘናታል። ቢያንስ አንደኛው ጠላታችንን በእጃችን አስገብተናል። ይገባሃል? ምን ሆናለ? ቆይ አንተ ይሄን ነገር ወጥመድ ሊሆን ይችላል። እንዴት ነው ብቻ የምትሄደው? ስለሱ አታስብ። በጣም የማምነው ሰው ነው። አሁን አንተ እንደ ምሳሌ እንጠብቅ። መጣሁ እኔ። ብሩክ ነገርኩህ እንዴ ልኳን ላስገባት ችሻ ወይ አበሳ ወይ ጣጣ። መድብል ከታሪ ጋር ተደዋውሎ ታሪ ማህሌትን ይዣታለሁ ብሎ ሲነግረው መድብልም አንደኛዋን ጠላታችንን በእጃችን አስገብተናል በሚል በራስ መተማመን ወደ ታሪ ጋር ሄዷል። ግን እውነት ማህሌት በቁጥጥር ስር ውላለች ወይስ መድብልን ወደማይመለስበት የካሌብ ወጥመድ እየመራው ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ ሁሉ አስቀድሞ ማህሌት ምሳሌ ሰፈር ድረስ መታ ልትጠልፋት ብትሞክርም በምሳሌ ብልሃትና ፍጥነት ሳይሳካላት ቀርቷል። የምሳሌ ማምለጥ ለማህሌት ትልቅ ሽንፈት ቢሆንም ለቤተሰቡ ግን መጪው አደጋ ምን ያህል ቅርብ እንደሆነ ማሳያ ነው። በተመሳሳይ ሰዓት ብሩክና ቅድስት ምሳሌን ክፍሏ ውስጥ ቼክ ሲያደርጓት እንደሌለችም ሲያውቁ መረባበሽ ይጀምራሉ። ወጥተው ለመፈለግ እያወሩ ባሉበት ትንሿ ምሳሌ እየሮጠች ትመጣና ማህሌትን አግኝታት እንደነበር ስትነግረው አባቷ ብሩክም በፍጹም መረጋጋት አልቻለም። በሬ ድረስ ልጄን ለመውሰድ መታለች። ምን እስክታደርግ ነው የምረጋጋው? ወስዳ የካሌብ መጫወቻ እስከምታደርጋት ነው የምጠብቀው? ንገሪኝ እስቲ እያለ ቅድስት ላይ ሲጮህ ቅድስትም እባክህ ተረጋጋ ልጅቷን አታስጨንቃት ስትለው ብሩክም ምሳሌ በፈጠረሽ ብቻሽን ከዚህ ቤት እንዳትወጪ፣ ሁለተኛ ሰው ከሌለ እንዳትወጪ ብሎ ያስጠነቅቃታል። ይህ በእንዲህ እያለ መድብልና ዳጣ ሰፈር ውስጥ አረፍ ብለው እያወሩ ባሉበት ዳጣም ትቀጥልና ምሳሌን አባቴ ቤት ልውሰዳትና ልደብቃት። እኔ ምሳሌ ምንም እንድትሆን አልፈልግም። ለእኔ እንደ እህቴ ልክ እንደ ውሃ ናት። ያኔ ብሩክ ከጎዳና ባያነሳኝ ኖሮ ዛሬ እኔ የለሁም ነበር። ምናልባት ይህንን አድርጌ ውለታውን መመለስ ብችል ስትል መድብልም አንቺ በጣም ጥሩ ልጅ ነሽ፣ ከቀልድሽ ጀርባ ትልቅ ልብ ያለሽ ልጅ ነሽ። ምሳሌ እኔ አጎቷ እያለሁ ምንም አትሆንም። አሁን ቤት ሂጂና ምንም እንዳልተፈጠረና ስለ ሰርጉ ብቻ አስቢ አውሩ ሲላት ዳጣም አሁን በዚህ ድንጋጤ እንዴት ስለ ሰርግ ይወራል? ማህሌት ዝና ቀሚስ ለብሶ ነው የሆነችብኝ ስትለው መድብልም በማህሌት ድርጊት ተቆጥቶ ዋጋዋን ሰጣታለሁ አታስቢ ብሎ ይሸኛታል። የልጁ ህይወት ያሳሰበው ብሩክም አሁን በማይመጣብኝ ነገር ነው የመጣችው፣ ስለዚህ እኔ ነኝ የማያዳግም ቅጣት የምሰጣት ሲል ሞገስም የማህሌት ነገር ያን ያህል ትልቅ ቦታ የለውም ባይሆን ከኋላዋ ስላለ ሰው ነው መፍራት ሲል ቅድስትም ትቀጥልና ቆይ ለምን ይሄን ከተማ ለቀን አንሄድም ስትል ብሩክም በንዴት ስሜት የት ነው የምንሄደው? ማንም ፈርተን ነው የምንሄደው? ተወልጄ በወለድኩበት ከተማ ለማን ብዬ ነው ከተማዬን የምለቀው ሲል ሉላም ትቀጥልና ሰዎቹ አደገኛ ከሆኑ ሌላ ምን እናደርጋለን ብሩክ ስትለው እሱ ማንም ሰው ከህግ አያልፍም፣ ለሱ ደግሞ ቆንጆ ምስክር ዝና አለ ብሎ ሲል ሞገስም ይቀጥልና መድብል ማድረግ ያለበትን የሚያውቅ ብልህ ሰው ነው። እዚህ የደረስነው በሱ ጥረት ነው። ከዚህ ፈተና እንደሚያወጣን ሙሉ ተስፋ አለኝ በማለት ያጽናናቸዋል። በሌላ በኩል መድብል ጠበቃውን አንድ ካፌ ቀጥሮት ማንም ሰው እንዳልተከተለ እርግጠኛ ነህ ሲለው ጠበቃውም ያንተን ባላውቅም በእኔ በኩል ማንም የተከተለኝ ሰው የለም፣ ቆይ ግን ምንድነው እየገባኝ አይደለም፣ ይሄ ነገር አላበቃም ሲል መድብልም ገና መጀመሩ ነው። ካሌብ የሚባለው ሰውዬ እንደመጣ አውቀሃል አይደል? በእርግጥ ያንን የሚያክል ሚስጥር አውጥተህበት ዝም ቢልህ ነው የሚገርመው። በእርግጠኝነት በሱ እጅ ከገባ በህይወት የመኖር እድልህ በጣም የመነመነ ነው ሲለው ጠበቃውን በድንጋጤ መድብል እባክህን
እባክህን ከዚህ በኋላ መሞት አልፈልግም። እባክህን ህይወቴን ታደጋት። በሰላም ኖርኩ፣ የተሻለ ህይወት መራው እያልኩኝ አሁን ቤተሰቦቼንስ እንዴት ነው የሚሆኑት ሲል መድብልን እዚህ እንድትመጣ የፈለግኩት ለምን ይመስልሃል? የካሌብ ሰዎች ሳያገኙ ከዚህ ከተማ ቀጥ ብለህ ውጣ። አንተና ቤተሰብህን ይዘህ ወደ ሞያሌ ጠረፍ እንድትሄድ ነው የምፈልገው። ለኪስህ የሚሆን ገንዘብ ሰጥሃለሁ። ነገሮች እስኪስተካከሉ ከማንም ጋር ኮንታክት ማድረግ የለብህም እያለው ባለበት ድንገት ታሬ ይመጣል። ታረቀኝም እያመንኩ ልትክደኝ ነበር አይደለ? አሁን ጠበቃውን ትሰጠኛለህ ወይስ ሌላ ነገር ይፈጠር? ይህንን ነገር በሰላም ብንጨርሰው ይሻላል ለአንተ ስትል ሲል መድብልም ሊደራደረው ቢሞክርም ታሬ ግን በመጮህ እኔ እንደዚህ የምትደልለኝ አይደለሁም። ሽጉጥ እንዳወጣ አታስገድደኝ። ካስገደድከኝ ደግሞ መጀመሪያ ቃታውን የምስበው አንተ ላይ ነው ሲል ጠበቃውም በቃ መድብል ከዚህ በላይ በእኔ ምክንያት ዋጋ አትክፈል፣ አሳልፈ ስጠኝ ሲል መድብልም ሂድ አምልጥ ሲለው ታሬም በንዴት መድብልም በሽጉጡ ጀርባውን ይመታዋል። ጠበቃውም ሮጦ ሊያመልጥ ቢሞክርም ሳይሳካለት ቀርቶ ታሬ እጅ ላይ ወድቋል። ይህ በእንዲህ እያለ ብሩክና ሞገስ ቤት ቁጭ ብለው ምን ማድረግ እንዳለባቸው ሲነጋገሩ ሞገስ ይቀጥልና ወይ ካልሆነ ምሳሌን ካንተ ማራቅ ነው ሲለው ብሩክን በንዴት እንዲህ የት ነው ማርቃት? ማንን ፈርቼ ነው ልጄን ከኔ ማርቃት? እያንዳንዱን ነገር ፊት ለፊት እጋፈጣለሁ። ስለዚህ ማንንም ፈርቼ ልጄን ከኔ አላርቃትም እያለ ባለበት መድብል ወደ ቤት ይገባል። ብሩክን በድንጋጤ እንዲህ ምን ሆን መድብል ወንድሜ ማን ነው እንደዚህ ያደረገ ሲለው ተረጋጉ እኔ ደህና ነኝ፣ ግን ጠበቃው በካሌብ እጅ ሳይገባ አይቀርም ብሎ ይነግራቸዋል። በተመሳሳይ ሰዓት ጠበቃው ታፍኖ ካሌብ ፊት ይቀርባል። ካሌብን በፊት አንተነህ በእኔ ላይ የመሰከርከው ጠበቃ ሲለው ጠበቃውም ካሌብ ማለት አንተነህ ለነገሩ ከዚህ በኋላ አብቅቶልሃል ሲለው ታሬም ሊያስቆመው ሲሞክር ካሌብም ቶ በመጨረሻ ሰዓት ላይ ነው ያለው፣ ቢያንስ ውስጡ ያለው ብሶት ይውጣለት ሲል ጠበቃውም ይቀጥልና እኔ ልሞት እችላለሁ፣ ነገር ግን ስለ እውነት መስክሬ ብሞት መቼም ቢሆን አይቆጨኝም ሲል ካሌብም ይቀጥልና በጣም የሚያሳዝነው ነገር ምን እንደሆነ ታውቃለህ? ሞትህን በቀላሉ አልሰጥህም፣ በጣም እንድትሰቃይ አድርጌ ነው የምገድልህ፣ በቀላሉ ገድዬ ውለታ አልውልልህም ሲለው ጠበቃውም ሳይፈራ እኔ አንድ ሞቴን ነው የምሞተው፣ አንተ ግን እንዳሽከርህ እንደዝና ምንም ታሪክ አይኖርህም፣ ለነገሩ አሁንስ ምን የሚረባ ታሪክ አለህ ይለዋል። ካሌብ በመገረም እንዳንተ አይነት ሰዎች ስታወሩ ነው ይልባችሁ የሚደርሰው አይደል? ይኸውልህ ከካሌብ ጋር መጋፈጥ ምን እንደሆነ ገና አላየኸውም፣ በሉ እዛ ወስዳችሁ ቅጡት ብሎ ይላቸዋል። በተመሳሳይ ሰዓት መድብል ቆስሎ መመለሱና የጠበቃው መታፈን በቤት ውስጥ ከፍተኛ ድንጋጤ ፈጥሯል። ብሩክ ካሌብ ጠበቃውን በህይወት እንደማያቆየውና እንደ መደራደሪያ ሊጠቀምበት እንደሚችል በመስጋት ምን አይነት መከራ ውስጥ ነው የገባ ነው ሲል መድብልም ቀጥሎ ካሌብን መቅደሜ አይቀሬ ነው፣ ብሩክም ብቻህን ለመንቀሳቀስ የምታደርገውን ልማድ እኔ አልወደውም፣ አሁን አንድ ላይ ነን፣ የምታደርገውን ንገረን ሲለው መድብልም እናንተ አትጨናነቁ እኔ በራሴ ጨርሰዋለሁ ብሎ ይለዋል። ይህ በእንዲህ እንዳለ ካሌብ በጣም ጥሩ ስራ ነው የሰራኸው፣ አሁን ደግሞ አንድ ሰው ይቀርሃል፣ ዘሩባቤል እናንተ መድብል ነው የምትሉት ሲል ታሬም እሱንም ቢሆን በቅርቡ እጅ ውስጥ አስገባዋለሁ፣ በቅርበት እየተከታተልኩት ነው ሲል ማህሌትም ትመጣና አለቃ የሆነ ሰው ለመድብል መረጃ እየሰጠው ነው ስትለው ካሌብን በንዴት ስሜት አንቺ ማትረቢ እንዴት ብትደፍሪ ነው ዘለሽ ዘው ብለሽ ገብተሽ አፍሽ የምትከፍቺ ሲላት ማህሌትም በድንጋጤ ይቅርታ አለቃ ዛሬ ምሳሌን ፍለጋ ሄጄ ነበር፣ ግን እሷን ልፈልግ እንደመጣው ማን እንደነገራት አላውቅም፣ ገና ስደርስ ነው እየጮኸች ሄደችው ብላ ስትል ካሌብን በንዴት ስተትሽን በሌላ ሰው ለማላከክ አትሞክሪ ሲላት ማህሌትም ጥርጣሬን ልናገር ብዬ ነው እንጂ ስተቴን ለማላከክ እየሞከርኩ አይደለም ስትል ንገሪኝ እስቲ ማን ለማን መረጃ ሊሰጥ ይችላል? ለጊዜው እዚህ ነገር ላይ የተመደባችሁት ሁለታችሁ ብቻ ናችሁ፣ ያ ማለት ደግሞ ከእናንተ ውጪ ስለዚህ ጉዳይ ማንም የሚያውቅ የለም ሲላት ታሬም ጣልቃ በመግባት መቼም እኔን እየጠረጠርከኝ አይደለም አደል አለቃ ብሎ ሲጠይቀው ካሌብም አንተማ ታማኝ መሆንህን በተግባር አሳይተኸኛል ብሎ ማህሌትን ውጪ ብሎ ያስወጣታል። ወደ ታሬም ዞር ብሎ መድብልን ቶሎ ይዘህልኝና ብሎ ያዘዋል። ሰርጉ ጥቂት ቀናት ቢቀሩትም የቅድስት ቤት ግን በጭንቀት ተሞልቷል። ቅድስት ትቀጥልና መድብል ሰርጉ አይቀርም ብሎኛል፣ ማንም ሰው ደስታዬን እንዲነጥቀኝ አልፈልግም፣ ያ ካሌብን ቢሆን እያለች ከሉላ ጋር እያወሩ ባሉበት በጣም ትመጣና ማህሌትን መንገድ ላይ አግኝታት እንደነበር ልክ እንደዝና ሆና እንደመጣችና መድብል ያለበትን ቦታ ለማወቅ እንዳስፈራራቻት ትነግራታለች። ይህ በእንዲህ እንዳለ መድብልና ታሬ በድብቅ መንገድ ላይ ተቀጣጥረው ሲገናኙ መድብል ይቀጥልና መቼም ብቻህን የመጣው አይደል? አንተን እኮ ማመን አቁሜያለሁ ሲለው ታሬም አታስብ ማንም ሰውን አላስከተልኩም ተነጋግረን የጨረስን ይመስለኛል ሲል መድብልም ተነጋገርን እንጂ የጨረስነው ነገር የለም ከሰው አልተፈጠረም
አልተፈጠርክም እንዴ? ጠበቃው እኮ ቤተሰብ አለው፣ ከሱ ብዙ የሚፈልጉ ልጆች አሉት። እንዴት እንደዚህ ጨካኝ ትሆናለህ ሲለው ታሪም ከጨረስን ልሂድ ሲለው መድብልም ማህሌትን በርቀት ተደብቃ ሲያያት ፊትህ እንዳታዞር ቀስ ብለህ ሽጉጥ ደቅንብኝ ከዛ እኔ እመታሃለሁ ብሎ ተመካክረው ሲደቅንበት ይመታዋል። ማህሌትም ይህንን አይታ ወይኔ ማህሌት እርምሽን ሰው ልሰልል ብቲ የተሳሳተ ሰው ይሁን በአንቺንም ሳይቆልፍሽ ከዚያም ልጪ ብላ ሮጣ ትሄዳለች። መሄዷን አይቶ ታሪም ከወደቀበት ተነስቶ ይሄዳል። በዛኑ ቀን ምሽትም ብሩክና መድብል ቁጭ ብለው እያወሩ ባሉበት ብሩክ ይቀጥልና በጠበቃው ፋንታ እኔን አሳልፈ ስጠኝ ወይ ደግሞ እኔ ራሴ አሳልፌኝ ሰጠዋለሁ ሲለው መድብልም አንተ ሙሽራህ ነህ ምንም አይፈጠርም በወንድምህ ተማመን ብሎ እያለው ባለበት ነው ታሪ ደውሎ ማህሌትን እንደያዛት የነገረው። ነገር ግን በሁለት ቢላዋ የሚበላው ታሪ መድብልን ለመያዝ የዘረጋው የካሌ ወጥመድ ይሆን ወይንስ እውነት ማህሌት ተይዛለች? በቀጣይ ምን የሚፈጠር ይመስላችኋል? ሀሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮ ሲለቀቅ ቀድሞ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። በቀጣይ ክፍል እስከምንገናኝ በሰላም ቆዩ።